ኹዘይማ ለችግረኞች ብቻ ሳይሆን መካከለኛ ገቢ ላላቸው የሀገሬው ሰው ሳይቀር ገንዘብ የሚለግስ ፍጹም ለጋስ ሰው ነው። በአብዱል መሊክ ኢብኑ መርዋን ዘመን ዱንያ ነችና ጊዜ ዞረበት። ሀብታሙና ለጋሱ ኹዘይማ ተመልሶ ተመጽዋች ሆነ። ያኔ በሀብት ዘመኑ ይለግሳቸው የነበሩ ሰዎች ከአንድ ወር በላይ ሊመጸውቱት አልቻሉም። ችግር ቸነፈሩ ሲበረታበት የሰው አይን ከሚገርፈኝ ብሎ በሩን በላዩ ላይ ጠርቅሞ ከሚስቱ ጋር የረሃብ ሞትን ይጠባበቁ ጀመር። በጊዜው የክፍለ ግዛቱ መሪ ኢክሪማ ይሰኛል። ይህ መሪ ኹዘይማን ያውቀው ነበርና የት እንደጠፋ ከዙሪያው ያሉትን ሰዎች ጠያየቀ። ኹዘይማ ደህየኮ ዱንያ ዞረችበትና የዕለት ጉርሱን እንኳን አጥቶ በሩን በላዩ ላይ ዘጋ ብለው መለሱለት። ኹዘይማ ደህየ፣ ያ ለጋስ ለርሱ የሚለግሰውን እስኪያጣ ድረስ ደህየ፣ ያ ሲለግስ ድህነትን የማይፈራው ኹዘይማ ደህየ ብሎ እጅጉን አዘነ። ያንን ቀን መሽቶ ፀሐይ ጠለቀች። ይህ ኢክሪማ የተሰኘው መሪ ምሽትን ተገና አድርጎ ማንም እንዳያየው ፊቱን ተሸፋፍኖ በድቅድቅ ጨለማ ወደ ኹዘይማ ቤት አቀና። የኹዘይማ በር ተንኳኳ። ማን ነው? ኹዘይማ ጠየቀ። እንግዳ ነኝ፣ ኢክሪማ መለሰ። እንግዳ በር ላይ ማቆም ነውር መሆኑን የተረዳው ኹዘይማ በሩን ወዲያው ሲከፍት ኢክሪማ በከረጢት የተሸከመውን 4000 ዲናር አራገፈለት። ከየት ነው ሲል ኹዘይማ የገንዘቡን ምንጭ ጠየቀ። ከአላህ ካዝና ነው ብሎ መለሰለት ኢክሪማ። ታዲያ አንተ ማን ነህ ብሎ ጠየቀው ኹዘይማ። የለጋሶች ስሜት ጠጋኝ ነኝ፣ በአላህ ይሁንብህ ማን ነህ? ኹዘይማ ዳግም በጉጉት ጠየቀ። ኢክሪማም የለጋሶች ስሜት ጠጋኝ ነኝ ብሎ ትቶት ተሰወረ። ይህ ተከናናቢ ያመጣልንን ስጦታ እኔ እስኪ ኩራዝ ለኩሺ አለ ኹዘይማ ለሚስቱ። ኩራዛችን ከተበላሸ ስንት ዘመኑ ብላ መለሰችለት። ኹዘይማም ከረጢቱን እየነካካ ለማየት እንደጓጓም ጎህ ቀደደ። ወጋገኑ መታየት ሲጀምር ከረጢቱን ሲከፍተው 4000 ዲናር ተመለከተ። 1000 ዲናር 4.5 ኪሎ ግራም ወርቅ ነው። ኹዘይማ ከጨለማው ህይወቱ ተገላግሎ ዕዳዎቹን በሙሉ ከፋፍሎ የድሮውን የድሎት ኑሮ እንደ አዲስ ማጣጣም ጀመረ። ያን ሌሊት ኢክሪማ ለኹዘይማ ገንዘቡን ሰጥቶ ሲመለስ ሚስቱ ሁለተኛ ሚስትህ ጋር ሄደህ ነው አይደል ብላ ወቀሰችው። ወላሂ አይደለም አላት። ታዲያ በዚህ ሌሊት የት ሄደህ ነው ከሞቀ አልጋህ ላይ አለችው። ላንቺ አዲያም ለሌላ ሰው የምነግረው ጉዳይ ቢሆን ለምን በሌሊት ተከናንቤ እወጣለሁ አላት። ያን ማታ ሚስት ባሏ የወጣበትን ለማወቅ ወጥራ ያዘችው። ባለም ሞት ቦታው ከአቅሙ በላይ ሲሆንበት ሚስጥሩን እንድትደብቅ ለምኗት ሁሉንም ነገራት። ወራቶች ተቆጠሩ። ከዕለታት አንድ ቀን ኹዘይማ የጠቅላይ ግዛቱን ንጉስ ለመዘየር ንጉስ አብዱል መሊክ ዘንድ ተጓዘ። ንጉሱም ትልቅ አቀባበል ካደረገለት በኋላ ለምን እንደጠፋ ጠየቀው። ኹዘይማም የደረሰበትን ቸነፈርና በመጨረሻም ስለ የለጋሶች ስሜት ጠባቂ የገጠመውን ጸጋ ተረከለት። ንጉሱ ተደነቀ። ማን ነው የለጋሶችን ስሜት ጠጋኝ ብሎ በጉጉት ጠየቀ። ኹዘይማም አላውቀውም፣ ሊነግረኝም አልፈቀደም አለው። ምን ነበር አውቀው በሆነ ብሎ ንጉሱ ተጸጸተ። በመጨረሻም ንጉስ አብዱል መሊክ ለኹዘይማ ገንዘብ እንዲጫንለትና መሪው ኢክሪማ ከስልጣን ተወግዶ የክፍለ ግዛቱ መሪ ኹዘይማ እንዲሆን ደብዳቤ አስይዞ ላከው። ኹዘይማም ከንጉሱ የተቸረውን የሹመት ደብዳቤ ይዞ ወደ ትውልድ ሀገሩ በመምጣት ለኢክሪማ አስነበበው። ኢክሪማም ሁሉም ለመልካም ነው ብሎ ስልጣኑን አስረከበ። ኹዘይማም ከመውጣትህ በፊት ሂሳብ እንደራረግ ብሎ ሂሳብ ሲያሰራው ከግምጃ ቤት 4000 ዲናር ጎድሎ አገኘ። 4000 ዲናር የታለ? ኹዘይማ ጠየቀ። የለኝም ኢክሪማ መለሰ።
ስለዚህ ክፈል አለው ኹዘይማ። ምንም የለኝም እኮ አለ ኢክሪማ። ወይ ክፈል ወይ ትታሰራለህ ብሎ ኹዘይማ ወሰነበት። ትናንት መሪ ሳለ ውለታ የዋለው ኢክሪማ እጅ እግሩ ተጠፍሮ ለእስር ተዳረገ። የፊት ገጽታው ተቀየረ፣ ተኮራመተ። የኔ ኢክሪማ ሚስት ስትሰማ ወደ አዲስ ተሿሚው ኹዘይማ ዘንድ ሄዳ የለጋሶች ስሜት ጠባቂን ውለታ በዚህ ልክ ልትመልስ አይገባም ነበር አለችው። ኹዘይማ ደነገጠ። ኢክሪማ ነበር እንዴ ስሜቴን ተደብቆ የጠገነው እያለ በለቅሶ ወደ እስር ቤት ሩጫ ጀመረ። ኹዘይማ እስር ቤት ገብቶ እያለቀሰ የኢክሪማን ሰንሰለት ይፈታለት ጀመር። ኢክሪማም ምን ተፈጠረ? ለምንስ ነው የምትፈታኝ ብሎ ጠየቀው። ውለታህና ልግስናህ አንገቴን አስደፋኝ፣ ትዕግስትህና ሚስጥረኛነትህ እረታኝ ብሎ ኹዘይማ ለቅሶን ቀጠለ። በክብርም ቤቱ ወስዶ ተንከባከበው። ከቀናት በኋላም ኹዘይማ ይህን ድንቅ ሰው ለጠቅላይ ግዛቱ ገዢ ሊያሳይ ይዞት ሄደ። ንጉሡ ኹዘይማን ሲመለከት ኹዘይማ አዲስ ተሿሚ ሆነህ ሳለ ወደዚህ ለምን መጣህ ብሎ ጠየቀ። የለጋሾች ስሜት ጠጋኝን እኮ ይዤልህ መጣሁ ብሎ መለሰለት። ንጉሡ ደነገጠ። ዋ ጥፋቴ! አንተን ነበር ከስልጣን ያባረርኩ። ዋ ትዕግስትህና ጨዋነትህ! ዋ የኔ ክስረት ብሎ ተጸጸተ። 10,000 ዲናርም ሰጥቶት ግዛቷን ሁለቱም በትብብር እንዲያስተዳድሩ ወሰነላቸው። ሁለቱም እስኪሞቱ ድረስ በፍቅርና በመከባበር ግዛቷን መሯት።